በደሊና ጉዳይ ማውራት አለብን። ቤቱ ያንተ እንደሆነ እናውቃለን፣ ግን ደግሞ ዝም ብለህ ደሊላ ቤት ድረስ ስትመጣ ዝም አንልም። በአባታችሁ ቤት እየኖራችሁ የማማር ንብረት ኬላ አገኛችሁት? ልታፍሩበት ይገባል። ሰባራ ባቡር አካባቢ አንድ ማቀው ደላላ አለ። እሱ ስፔር የሚፈልጉ ሰዎችን አግኝቷል እና የሚያቀርብ ሰው ካለ እንዳገናኘው ጠይቆኝ። በፍጹም አይሆንም ቾምቤ። አሁን የምኖረው ጋሼ ጋር ነው። ጋሼ ደግሞ ትምህርቴን እንድቀጥል እያገዘኝ ነው። የምርሽን ነው? እሱን ነገር የእውነት ታረጊው ነው? ከዛሬ በኋላ እዚች ቤት በስራ ገበታሽ ላይ የማትገኝ ከሆነ ማስጠንቀቂያ ልሰጥሽ እገደዳለሁ። ግልጽ ነው? ቆይ ምንድን ነው የተፈጠረው? ይቺ ገሊላ ናታ። የቤት ኪራይ ጉዳይ ቀበሌ ደርሼ ስመለስ ማስጠንቀቂያ ተሰጠኝ መሰለ። ምን አለችሽ? እንደምታባረረኝ አስፈራራች። ቴዲ እንደምትመጣ አልጠበቅንም ነበር። ቆይ ግን እማዬ ምን አድርጋሽ ነው እንደዚህ የምትነገሪያት? እውነት ነው? ኧረ ብላኩን ያላባረርኳትም በመካከላችን በቃ ለመግባባት ተፈጥሮ ነው። እማዬ እንደዚህ የምትናገሯት ከሆነ ከዚህ በኋላ እዚህ አልመጣም። በፈጣሪ ምን ተፈጠረ? አይጣይቼ እና አይጥ ከመጀመሩ ነው የምትፈራው? ወንድሜ ጠና ሊሆን ይችላል። አይሆን ቆይ ምንድን ነው እንዴ? እንደዚህ እኮ የምትስቂው ስጋ ስገዢ ብቻ ነበር። ተወኝ እስቲ። ልጄ ለእኔ ጥብቅና ሲቆም እንዴት ደስ አይለኝ። ልጅሽ እኮ ነኝ። እኔ እያለሁ ማንም አንቺ መናገር አይችልም። እሱን እኮ ነው የምልህ። ገሊላ እኔ እንደምታንገላታኝ የምታውቅ አይመስለኝም ነበር። ያው ከቀን ወደ ቀን ይሻሻላል ብዬ ነበር፣ ግን እሱ አንቺ ከጥላሁን ጋር እንድትሆኝ አትፈልግም። እሱ እኮ ነው ችግሯ። እሱ አይደል እንዴ ደግሞ ወደ አንቺ የመጣው? ለምን አንቺን ጥፋተኛ እንዳደረገች አልገባኝም እስካሁን። አዲሱን ጓደኛ ለማስደሰት ነው። አንቺ እኮ ግን የድሮ ጓደኛዋ ነሽ። ዳን ማን ይወዳል ቴዲ? ህይወቱን ለማስተካከል ደፋ ቀና ከሚል ሰው ጋር ግንኙነት ስለጀመርኩ ቀንታ ነዋ። የዚህ ሰፈር ሰው መጨረሻው ይሄ ነው። ስትለወጥ አይወድ። ሀብታም ስትሆን ዶሮ አርዶ በርክ ላይ ነው የሚጥለው። እውነተኛ ፍቅር ስታገኝ ደግሞ መስተፋቅር አድርገው ነው የሚሉት። ማንንም አለመስማት ነው የሚሻለው። ማንንም አለመስማት እኮ ነው እንደዚህ የሚያበሳጫት። ለእኛ ግን የምታስብልን ይመስለኝ ነበር። ማሰብማ ታስብልናለች፣ ግን ትቀናለች። ከልጅነቷ ጀምሮ እብድ ናት። ለምንድን ነው ሰላም ማሰብ? ምን ቀራችሁ? ምን ፈልጋችሁ መጣችሁ? በተፈጠረው ነገር ላይ ለመነጋገር ነው የመጣ ነው። ስለምንድን ነው የምንነጋገረው? ያው
ከስራ አባረርሻለሁ ብዬ ስለዛትኩብሽ ይቅርታ ልጠይቅሽ ነው የመጣሁት። ከመስመር አልፌያለሁ። በቃ በአንቺና በጥላውን ጉዳይ ዳግመኛ ጣልቃ ላለመግባት ቃል ገብታለች። እሷ ራሷ ትናገር። ያው ከዚህ በኋላ ጣልቃ አልገባም። ቴዲ፣ እናትን ስላስቀየምኩብህ በጣም ይቅርታ። ስሜታዊ ሆኜ ነው እንጂ እናንተን እኔ ማጣት አልፈልግም። ቴዲ፣ ምክንያት እየፈለጋችሁ የምትጣሉት ነገር ሰልችቶኛል። በቃ ከዚህ በኋላ እኮ ጣልቃ እንደማልገባ ቃል ገብቻለሁ። ወደ ስራ እንደምትመለሽ ተስፋ አድርጋለሁ። አስብበታለሁ። ምኑን ነው የምታስቢበት? ገሊላ፣ በሆነው ነገር ስለተጎዳው በተመሳሳይ ደሞዝ መስራት አልፈልግም። ጭማሪ ደሞዝ ያስፈልገኛል። እሺ፣ እኔም ላስብበት። እንዴት አደረካ? ጋሼ ሳለምታል ሳለምታል በቃኝ። አራበኝም። ገና እኮ ጠዋት ነው። ምን በላ? አራበኝም አልኩ እኮ ሰለሞን። ለምን ነው የምጨቀጭቀኝ? ደህና ነህ አያቴ? ደህና ነኝ። አንዱ ዳዬ በጠና ታሞ በቁሙ እየቃዠ ነው። እሱን የሚያስጨንቀን። የትኛው ወዳጅ? ሰለሞን፣ ለምን ነው የምታስቸግረን? ለምንድን ነው የጭንቁ ስለምትሆንብኝ? እኔ እኮ ጭንቀትህን ልካፈል ብዬ ነው እንጂ ይቅርታ በጣም ካስጨነቁ። እንደዚህ አይነት ችግር ያለባቸውን ሰዎች ማስተማመን በጣም ከባድ ነው። የሚያዩት ነገር ውሸት እንደሆነ በነገርናቸው ቁጥር ይበልጥ እያሳበርናቸው ነው የምንሄደው። እና ያ ታዲያ መዋሸት አይሆንም? የስነ ልቦና ችግር ነው። እንደውም ይሁት ስለ እነሱ የሚጽፈውን በጣም ብዙ ነው። ችግሩ በሕክምና የምድን መሆኑን ይገልጻል። ለመዳን ታካሚዎቹ ሀሳባቸውን የተለያየ ቦታ ማድረግ ይኖርባቸዋል። ለምሳሌ ሙዚቃ ማዳመጥ፣ ስፖርት መስራት የመሳሰሉት ነገሮች። በቃ ነግሯለሽ። በቃ ወይ ገሊላ፣ ሰላም ነው አልኩልሽ። የማይሆን ሰዓት መጣው እንዴ? አይ እንደውም ጥሩ ሰዓት ነው እንጂ። ግቢ ቁጭ በይ። እሺ ቶሎ እንደምትመለሽ ስለነገርሽኝ ቤት እንደማገኝሽ እርግጠኛ ነበርኩ። ምን እግር ጣለሽ? አንድ ነገር ላማክርሽ ፈልጌ ነበር። ምን? ዘውዴ ልከሳት አስቤያለሁ። ምን? አዎ ባሌ ላይ ምናምን ቲዋን አሰርታበት ነው እንጂ ዝም ብሎ ቤቷ ሰተት ብሎ አይገባም። እንዴ ቆይ ታዲያ ምን ብለሽ ነው የምትከሻት? ባሌን በማማገጥ ነው እንዴ?
ፍቺውን ጥያቄ ያነሳሽው አንቺ አይደለሽ እንዴ? አዎ፣ ግን ፍቺ የጠየቅኩት ከእሷ ጋር እየማገጠብኝ እንደሆነ ብናገር እኮ ተሰሚነት ይኖረኛል። እንደዛም ቢሆን እሱን እንጂ እሷን መክሰስ አትችይም። ያም ሆነ ይሄ ምስክር እንድትሆኚ ነው የምፈልገው። ምስክር? አዎ። ምኑ ነው የምመሰክረው? መቼም ባሌ በእኔ ላይ እየማገጠ መሆኑን ከአንቺ በላይ የሚያውቅ ሰው የለም። ማለት በትክክል እያሰብሽ አይመስለኝም። ማ እኔ እንዴ? በሐሰት መመስከር እኮ ወንጀል ነው። እንዴት ነው የማላውቀውን ነገር? ኧረ እኔ በጭራሽ መመስከር አልችልም። እንዴ ግን እኮ ውሸት አይደለም። ማረጋገጫ ግን የለሽም። እና ምን ይሻላል ነው የምትይው? እኔ ይሄንን ሁሉ ነገር ትተሽ አዲስ የህይወት ምዕራፍ ብትጀምሪ ነው የሚሻለው። ተስፋ እንዳልቆርጥ ስታበረታችኝ የነበርሽው አንቺ አይደለሽ እንዴ? ልጅሽን ከመጠቀምሽ በፊት ነው። እና ተስፋ የለሽም እያልሽኝ ነው? ማህሌት፣ በጣም አዝናለሁ። ከዘውዴ ጋር ከዚህ በላይ መጋጨት አልፈልግም። ዘውዴ እኮ ቤተሰቤ ናት። ሁሉንም ነገር ትተን እንደ አዲስ ህይወትን መቀጠል ነው የሚሻለው። እንደዚህ ትይኛለሽ ብዬ ግን አስቤ አላውቅም። ማህሌት፣ ይኸውልሽ እኔ እውነቱን ነው የተናገርኩት። በዚህ ጉዳይ ግን ጓደኝነታችን እንደማይቋረጥ ተስፋ አደርጋለሁ። እንደዚህ ጀግና። ሁሉም ነገር አዲስ ሆኖብኛል ጋሽ። ከስንት ዘመን በኋላ ከመጽሐፍ ጋር ተገናኝተሽ አዲስ ባይሆንብሽ ነው የሚገርመኝ። ሂሳብ ድሮም አይገባኝም ነበር፣ አሁን ደግሞ ብሶብኛል። እንቁላል ቀስ በቀስ በእግሩ የሚሄደው ጊዜ ስጭ። እዚህ ውሳኔ ላይ ስለደረሽ ደስ ብሎኛል። ያላንተ እዚህ አልደርስም ነበር። በይ በይ በይ፣ ጎበዟን ተማሪያችንን አላሳፋት። ወደ ስራሽ። ምን እያነበብሽ ነው? ማትስ መጽሐፍ። ማትስ መጽሐፍን ነው እንደ ፊክሽን መጽሐፍ የምታነቢው? ማትስ እኮ ፕራክቲስ ነው። ወረቀት፣ እስክሪብቶ፣ ካልኩሌተር ያስፈልግሻል። ዝም ብለሽ ብታነቢ ትምህርት አይደለም። ጫፍ ጫፉን ሊያው ብዬ እኮ ነው እንጂ በጣም ከብዶኛል። ማትስ ላይ ጎበዝ አይደለ? ማትስ ላይ ከኔ የተሻለ ማንም የለም። ይሄ ልታስረዳኝ ትችላለህ? አዲስ ቋንቋ ማነብን የመሰለኝ። ይህ እኮ በጣም ቀላል ነው። ከማበዛቶች በፊት መጀመሪያ ቅንፍ ውስጥ ያሉን ስራቸው። ማትስ በጣም ተቀይሯል። ቀላል ነው። ልክ ሳይክል እንደመንዳት ነው። እየሰራሽ ስትሄጂ ታወስሻል። እንዴት ዋላችሁ? ደህና ዋላችሁ? ማህሌትን አግኝተሻት ነበር እንዴ? ምን ነው? አይ ያለችበት ቦታ ጥሩ አይመስለኝም። ምክርሽ ያስፈልጋታል። እንዴት? መልቀቂያ ለማስገባት ቢሮ መጣ ነበር። መልቀቂያ? ፍቺው ይህን ያህል ይጎዳታል ብዬ አላሰብኩም ነበር። ምን አልካት? ያው ተረጋግታ እንድታስብበት ከመንገድ ውጭ ሌላ ምን ልላት ትችላል? ትክክል የምታስብ አልመሰለኝም። ቅድምም እዚህ መታ ነበረ። ምን ፈልጋ? ዘውዴ ልትከሳት። ዘውዴ ልትከሳት? እንደዛ ስትለኝ ነገሩን እንድታስብበት ነግሬያት ነበር።
ለአንቺ ለመንገድ ለምን ፈለገች? ምስክር እንደሆንላት። ይህምን ምን ብላ ነው የምትቀሰው? ያው ባሌና ማገጠች ነው። ሌላ ምን ሊሆን ይችላል? እና ምን አልሻት? እንደማይሆን ስነግራት ልቧ እንደተሰበረ ያስታውቃል። ምን ማድረግ እንዳለብን አላውቅም። ብቻ ሆነ ተረጋግታ እንድታስብበት ፍቃድ ብታገኝ ጥሩ ነው። ሴትዮ በዚህ ከቀጠለች እንዳጭል እፈራላታለሁ። ሁለቱንም አንድ ላይ ማናገር አለብን። ማንን? ጥላሁንና ማለት በእነሱ ምክንያት የኛ ቤተሰብን መበጥበጥ የለበትም። ትምህርት አልቆ ነው? የታል ቦርሳና ምሳቃሽስ? ቾምቤ ባክተውኝ፣ አሁንም ምንም መስማት አልፈልግም። ገና ካሁኑ ማትስ እንደ ድሮ ቀላል አይደለም። እና እኔ ለምን ጥዬ ወጣሁ ይመስልሻል? ሁልጊዜ ኤክስ ፈልግ ነው። ለነገሩ ተምሮ ስራ መፈለጉ ራሱ ከዛ ይከብዳል። ዛሬ ደግሞ ጥሩ ኮሜዲያን ወጥተዋል። እና የ12ኛ ክፍል ለመፈተን እየቸከልሽ ነው? እርግጠኛ አይደለም እኮ። ግርም የሚለኝ የምትማሩ ስራ ለመስራት ነው። እና ስራ ስሪ ስትባይ ግን እምቢት ያለሽ። እኔ እኮ በስራሽ በጣም ጎበዝ ነሽ። ለምንድን ነው እንደዚህ አይነት ዝባስንቄ ውስጥ መግባት የፈለግሽው? ነገሮችን በትክክለኛ መንገድ ለማድረግ እየሞከርኩ። ማንን ለማስደነቅ እየሞከርሽ ነው? የምትፈልጊውን ነገር ግን ታውቂዋለሽ። ቀጣይ ጋዜን ነው መሆን ትችላለሽ። ያንን መንገድ መተው አለብኝ ቾምቤ። በዚህ ሰዓት የተሻለ ገንዘብ የሚያስገኝ ስራ የለም። ብዙ የሚሰራ ገንዘብ ግን አለ። ነገሮችን ከአንቺ በላይ የሚቆጣጠር ሰው የለም። ይህንን ስራ ያለ አንቺ መስራት አልችልም። እባክሽ አታስለምኝ። እሺ በቃ ለመሄድ ዝግጁ ስንሆን እደውልልሻለሁ። ሰላም ነው? ደህና ዋላችሁ? ሁለታችሁም ስለመጣችሁ አመሰግናለሁ። ለመምጣት የሚያስገድዳችሁ ነገር ሳይኖር እንደመጣችሁ አውቃለሁ። ለምንድን ነው የተፈለግነው? የሁለታችሁ ትዳር ላይ የተፈጠረው ችግር ቤተሰቤን ምን ያህል እየጎዳው እንደሆነ ታውቃላችሁ። ባሌ ቤቱ ሆኖ ከሚስቱ ጋር የገጠሙትን ችግሮች ቢፈታ ኖሮ እኮ ማንንም አንጎዳም ነበር። በቅርቡ መፈታት ሚስቴ ችግራችሁን የምትፈቱበትን መንገድ እነግራችሁ አይደለም። ነገር ግን በዘውዴና በገሊላ መሀል የተፈጠረው ጸብ ቴዲን ምን ያህል እየጎዳው እንደሆነ እንድታውቁት ብዬ ነው። አሁን ደግሞ ጉዳዩ ስለ ቴዲ ሆነ። ለሁላችንም የሚበጀው ነገሩን በንግግር መፍታት ሲቻል ነው። እኔ ምንም የፈጠርኩት ችግር የለም። መላኩ የፍቺ ጥያቄ ያነሳችሁ እሷ። የእኔ መቀበል ምኑ ላይ ነው ጥፋቱ?
ስላልፈለገችኝ አፍቼ ጠይቀችው እና አዲስ ሰው ሳገኝ ምን ያበሳጫታል? ሰምቻለሁ። የቤተሰብ ስብሰባ ጠርቼ ላናግራት ሞከርኩ። ፍጹም ልሰማኝ አልቻለችም። ቤተሰቦችን ማግኘት አልፈልግም እኮ ስለምትንቅያቸው ነው። እኔ አሁን የምፈልገው በቃ ሁሉንም ነገር ረስተን ወደ ቤታችን በሰላም እንድንሄድ ነው። ምንም ልትመለሽበት ቤት የለም ማለት። የኔን አንቺ ትዳር አብቅቶለታል። እኔም ህይወቴን ቀጥያለሁ። ይህን አምነሽ ትቀበይ ይገባል። ጋሼ ምን እየሰራህ ነው? ስፖርት ነው። ምን ይመስልሻል? ማለቴ ምን አነሳሳህ ለማለት ነው። እርጅና ይዞት የሚመጣውን ችግር ለመሸሽ ጤነኛ ሰውነት ጤነኛ ጭንቅላት አይደለም የሚባለው። ሌላ ነገር ከማሰብ ይሻላል። ምን ከማሰብ መታገድ ፈልገህ ነው? ምንም። በቃ አንተ ስራ፣ እኔ ልወጣ ነው። ገና መምጣት ይሻላል እንዴ? አንድ ጓደኛዬ ላገኝሽ ብሎኝ ነው። የመላኩ ልጅ አይደለም አይደል? አረ አይደለም ጋሼ። እንደዛ ከሆነ ጥሩ፣ በጊዜ ተመለሽ። ልጆች። አቤትማ። ከቴዲ ጋር የማወራው ነገር አለ። ስለ እናትህ እንድናወራ ነው። ሁሌም በነገሮች ጣልቃ መግባት የምወድ ሴት አድርጋ እንደምታስበኝ ይገባኛል። ግን እናትህ በእንደዚህ አይነት ውሳኔዎች ላይ ጥሩ አይደለችም። ቢሆንም ይህ እኮ የእሷ ውሳኔ ነው። በዛ ላይ በጣም ትልቅ ሰው ነች እኮ። አዎ አሁን እሱ ገብቶኛል። ማድረግ የምትፈልገውን ነገር ከእሷ በላይ የሚያውቁ ሰው የለም። ማለት ስለ ሁኔታዎቿ ቅድም ከመላኩ ጋር ስናወራ ሰምተሃል አይደለ? አዎ። ቆይ ግን ምን ሆና ነው? እንፋታ እኮ ያለችው ከማየ ጋር ከመተዋወቁ በፊት ነው አይደለ? ታዲያ እነሱ አንድ ላይ ቢሆኑ ምን ችግር አለው? ይኸውልህ ቴዲ፣ የእኛ ቤተሰብ የፈረሰው አባትና እናቴ ሲለያዩ ነው። እኔ ማንም የሚረዳኝ አልነበረም። ማህሌትና ልጆቿን ለመርዳትና እኔ ያጣሁትን ነገር እርዳታ ካገኘች በሚል ነው። ግልጽ ነው፣ ጥላሁን እኮ ዘውዴን ይወዳታል። እኔም በመካከላቸው መግባት አልነበረብኝም። ማየም ብሰማ ኖሮ የሰማችውን አታምንም ነበር። ለዛ ነው እኮ እንድትነግራት የፈለግኩት። መቼም ከሰማሽ ጉራውን አንችለው። መኪናውን ከየት አምጥተህ ነው? አንድ ታክሲ ከሚሰራ ጀለሴ ተከራይቼው ነው። ተከራይቼ? የሆነ ጨላ በጥ ስላለው ስለው ለተወሰነ ሰዓት ፈቀደልኝ። መቼም ዶክተር ላይ አፍጥጦ ከመዋል ሳይሻል አይቀርም። ሱስ ቶሎ አይለቅ። ስለተመለሽ ደስ ብሎኝ። ጋሼ ማመን አልነበረብኝ። ምን እያሰብኩ እንደነበር እውነት ለመናገር አላወኩም። አንቺ የተፈጠርሽው ለትምህርት ሳይሆን ለዚህ ነው። እውነት እኮ ነው። ማንን እያታለልኩ ነበር?
መኪና ማስረቅ ማን አስተማረኝና? ማንም። ዛሬ እድላችን ቀንቶ ቆንጆ መኪና የምናገኝ ይመስለኛል። ስትሰራ እንዳይት ነው ጠራኸኝ? እኔ ካልደረደርኩት ይሰሙታል። እንሂድ ጥልሽ። ለምን? እሷ ስለመጣች ነው? ያለንን ቀጠሮ ረስተከው ነው እንዴ? ልክ ነሽ። ፕሮግራም ነበረ ለካ። ሰውየው እንደተመተተበት ግልጽ ነው። እንደዛ ባይሆን የልጁን እናት ለአንድ ሰካራ ሄደ ነበር እንዴ? ከመቼ ወዲህ ነው ስፖርት መስራት የጀመርከው? ለእንቅስቃሴ ጥሩ ነው። ሻወር ውሰድ። አቦ 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 አይዞህ አቦ፣ ምንድን ነው አቦ? አይዞህ አቦ። ሰለሞን ሰለሞን